አትፍሩ። ይልቁንስ ከፈራችሁ አንድ አለ የሚፈራ። የዛተባችሁን አትፍሩ። ደረስንባችሁ የሚሉ ሰዎችን አትፍሩ። ከኛ በቀር በዚህ ነው ጉልበት የሚሉ አትፍሩ። መሐማ አይደለም የሚያስፈራው። ነገር ባለቀ በሚመስል ሰዓት ጣልቃ የሚገባ የሚያስፈራ አምላክ አለ። የከበበን አይደለም የሚያስፈራው። ሰው አይደለም የሚያስፈራው። የዛተ አይደለም የሚያስፈራው። እኔ ስደነግጥ እኮ በሰውኛ ቋንቋ ነው የምናገረው። እግዚአብሔርም አብሮ አይደነግጥ። በምድሬ ላይ፣ በኢትዮጵያ ላይ፣ በዓለም ዙሪያ ላይ የአጋንንት ዛቻ አይደለም የሚያስፈራው። አለ ከዛ በላይ የሚያስፈራ። ከተፈራ አይቀር ሊፈራ የሚገባው እግዚአብሔር ነው። ልንሸነፍለት የሚገባው እግዚአብሔር ነው። ሌላውስ በሙሉ ያለ እግዚአብሔር እውቅና ምንም ማድረግ አይችልም። ከሚያስፈራው ማዕበል የበለጠ የሚያስፈራ አንድ ድምፅ አለ። ማዕበልና ወጀቡ የሚታዘዙለት ስሙ የናዝሬቱ ኢየሱስ ይባላል። የልዑል አምላካችን የእግዚአብሔር ስም እየተባረከ ይሁን። የረዳን ያገዘን እግዚአብሔር ይባረክ። ዛሬም ትምህርታችንን እንቀጥላለን። በአንድ ርዕስ ነው የምንካፈለው። የሉቃስ ወንጌል ምዕራፍ 12 ከቁጥር 1 ጀምሮ የተወሰኑ ቁጥሮች በአንድነት እናንብብ። የሉቃስ ወንጌል ምዕራፍ 12 ከቁጥር 1 አንስቶ የተወሰኑ ቁጥሮችን እንወርዳለን እስከ ቁጥር 4 ድረስ። በጌታ በኢየሱስ ክርስቶስ ስም አነባለሁ። በዚያን ጊዜ በብዙ ሺህ የሚቆጠር ሕዝብ እርስ በርስ እስኪረጋገጥ ድረስ ተሰብስቦ ሳለ ኢየሱስ ለደቀ መዛሙርቱ እንዲህ ይል ጀመር። ከፈሪሳውያን እርሾ ተጠንቀቁ፣ ይህም ግብዝነት ነው። የማይገለጥ የተሸፈነ የማይታወቅ የተሰወረ ምንም የለም። ስለዚህ በጨለማ ያወራችሁት ሁሉ በብርሃን ይሰማል፣ በእልፍኝም ውስጥ በጆሮ ያንሾካሾካችሁት በሰገነት በይፋ ይነገራል። ቁጥር 4 እዚህ ላይ ነው መልእክቴ። ወዳጆቼ ሆይ እላችኋለሁ ስጋን የሚገድሉትን ከዛም ወዲያ ግን ምንም ማድረግ የማይችሉትን አትፍሩ። ነገር ግን መፍራት የሚገባችሁን አሳያችኋለሁ። ከገደለ በኋላ ወደ ገሃነም ለመጣል ስልጣን ያለውን እርሱም ፍሩት፣ እርሱም ፍሩት እላችኋለሁ ይላል። የጌታ ስም ብሩክ ይሁን። በጣም በግልጽ ነው የተቀመጠው። ሉቃስ ወንጌል ምዕራፍ 12 ከቁጥር 1 አንስቶ መዓት ሰው ነበር ይላል። ምን ሰምቶ ምን ፈልገው በምን ምክንያት እንደተሰበሰበ እርግጠኛ ባልሆንም በጌታ ዙሪያ ግን መዓት ሰው ምን ይል ነበር? ይርመሰመስ ነበር። መዓት ሰው እየተርመሰመሰ በነበረበት ሰዓት ለተርመሰመሰውና ለመጣው ለመዓት ሰው ሳይሆን ለደቀ መዛሙርቱ አንድ መልእክት አስተላለፈ። ለአላፊ አግዳሚ ለአልፎ ያጅ ሁሉ አይደለም። መዓት ሰው አለ በዙሪያው፣ ግን ለደቀ መዛሙርቱ፣ ለሱ ተማሪዎች፣ ለተከታዮቹ አንድ መልእክት ተናገረ። ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው አለ። ግብዝነት ነው ብሎ ስለ ግብዝነት የተወሰነ ነገር ነገራቸው። ምንም የተደበቀ ነገር አይኖርም፣ የተሰወረ ነገርም አይኖርም። በእልፍኝ ያወራችሁት በአደባባይ ይናገራል፣ የተንሾካሸከው ነገር በሙሉ በአደባባይ ላይ ይሰማል ነው፣ በሰገነት ላይ ይሰማል ነው። ዋና መልእክት የሱ ስላልሆነ ብዙ እዚህ ላይ አልቆይም። በኋላ ደግሞ ቁጥር 4 ላይ ጭራሽ ደግሞ ሰብሰብ ያደረገው ይመስላል። ለደቀ መዛሙርቱ ነው ንግግሩን የጀመረው። ለእናንተ ለወዳጆቼ አለ። እኔ የወዳጅ ምክር ብየዋለሁ ርዕሴን። ለእናንተ ለወዳጆቼ ይህንን ነው የምላችሁ አለ። በቀጣይ ሊመጣ ስላለ ፐርሲኪውሽን እያስጠነቀቃቸው እያዘጋጃቸው ነው። ምን አሁን ለሚያልፈው ለሚርመሰመሰው በሙሉ ሳይሆን አሁን ለእናንተ ለወዳጆቼ ግን እንደዚህ እላችኋለሁ፣ አትፍሩ። ከፈራችሁ ይልቅ መፍራት ያለባችሁን ላሳያችሁ። ከሞት በኋላ ስልጣን ያለው እሱን ፍሩ፣ አትፍሩ። እነዚህ በቀጣይ ሊያሳድዷችሁ የሚችሉ እሱም ዝቅ ብላችሁ ካነበባችሁ ምን ይላል? በገበያ ላይ የድንቢጦች ዋጋ የታወቁ አይደለም ይላል። የእናንተ ግን የፀጉር እንኳን ቁጥራችሁ በእግዚአብሔር ዘንድ የታወቀ ነው ይላቸዋል። ስለዚህ ምንድን ነው የሚላቸው? አትፍሩ። እነዚህ በቀጣይ ሊያሳድዷችሁ የሚሞክሩት እርሱም ያለ እኔ ፍቃድ ምንም ነገር አይሆንም። አሜን። ዛሬ አስረግጬ በዚህ ቃል እውነት ልንገራችሁ። ያለ እግዚአብሔር እውነት፣ ያለ እግዚአብሔር እውቀት፣ ያለ እግዚአብሔር ፍቃድ፣ ያለ እግዚአብሔር እውቅና በእኛ ህይወት ላይ አንድትም ነገር አትሆንም። ምንም ይሁን ምንም እግዚአብሔር ሳያውቀው የሚሆነው ነገር የለም። አንዳንዱን ለምን እንዴት ምናምን እያልኩ ዛሬ ማብራራት አይደለም ዓላማዬ። ግን አንድ ነገር በእርግጠኝነት እናገራለሁ፣ እግዚአብሔር ሳያውቀው ምንም አይሆንም። ተደላደል። ምናልባት እነዚህ ሰዎች ማድረግ የሚችሉት ነገር ካለ በዚሁ በምድር ላይ ብቻ ነው፣ ስጋም ብቻ ነው፣ እዚቹ ምድር ነው። ግን ምንም ሆነ ምንም ያለ እግዚአብሔር እውቅና፣ ያለ እግዚአብሔር
ድንገት በእኛ ህይወት ላይ የሚሆን ነገር የለም። ጸጉራችሁ ራሱ በእግዚአብሔር ዘንድ የተቆጠረ ነው። አትፍሩ። ይልቁንስ ከፈራችሁ አንዳንድ የሚፈራ ከፈራችሁ አይቀር የመፍራት ኢነርጂያችሁን ሰብስባችሁ ከሞት በኋላ ሁሉ ስልጣን ያለውን እግዚአብሔርን ፍሩ። ለምን? ምንም አያደርጓችሁም። ያለ እግዚአብሔር እውቅና በእናንተ ላይ ምንም ነገር ማድረግ አይችሉም። አደረጉ ራሱ ቢባል ከዚህ ምድር ከስጋ ያለፈ ምንም ማድረግ አይችሉም ይላል። ክብር ለኢየሱስ ይሁን። አንዳንድ ሰዎች መጽሐፍ ቅዱስ ላይ እያነሳን እንሂድ። የእውነት እኮ የሚችሉ የመሰላቸው ያቃታቸዋል። ክብር ለኢየሱስ ይሁን። አንደኛ ለምሳሌ ዘፍጥረት 31 ላይ ከቁጥር 22 እስከ 29 በቃ ወደ አምላኬ ወደ ተናገረኝ ልመለስ ብሎ ወደ ኪዳን ምድር የተመለሰ ያዕቆብን እንዴት ብሎ ተከታትሎ መጥቶ በገለአድ የምስክርነት ተራራ ኮረብታ ይሁን ተብሎ የተሰየመው ጋር ሆኖ ደርሶበታል እኮ። ሊጨፈልቀው ነበር። ያዕቆብ እኮ እንደደረሰበት አላወቀም። አሜን። አላወቀም። ግን እግዚአብሔር አምላክ ተገለጠና እንዳትነካው አለው። ዋ አለው። በኋላ ማልዶ ሲያገኘው ምንድን ነው ያለው? ላባ አጠፋ ዘንድ ኃይል ነበረኝ፣ ሮጣ አምልጠህ እንዳይመስልህ፣ ጉልበት ስለሌለኝ፣ መሳሪያ ስለሌለኝ፣ ሰራዊት ስለሌለኝ ምናምን እንዳይመስልህ ነበረኝ፣ እቆረጫጭምህ ነበር። ግን የአባቶች አምላክ ጣልቃ ገባ። እንዳትነካው አለኝ እና ምን አለበት ተሰነባብተን አንሄድም ነበር አለው። ልጆቼን ምናምን ስሜ አትሄድም ነበር። አትፍሩ። የዛተባችሁን አትፍሩ። ደረስንባችሁ የሚሉ ሰዎችን አትፍሩ። ከኛ በቀር በዚህ ነው ጉልበት የሚሉ አትፍሩ። ያለ እግዚአብሔር እውቅና በእኛ ህይወት የሚሆን የለም። ፀጉራችን ቅንጣት ራሱ በእግዚአብሔር ዘንድ የተቆጠረ ነው። እንደው እንኳን ተሳክቶላቸው የሆነ ነገር ቢያደርጉ ከስጋማ ያልፉ ናቸው። እሱም በእግዚአብሔር ፍቃድ የሚያከብረው ከሆነ። ሌላ ላንሳ። ትንቢተ ዳንኤል ምዕራፍ 3 ላይ ንጉሱ ምንድን ነው ያላቸው? እነዛን 3 ወጣቶች ለወርቁ ምስል ላሰራው አንሰግድም ባሉ ጊዜ መጀመሪያ መጥቶ አባብሎን የነገራቸው እውነት ነው። አልሰገዳችሁ፣ ብትሰግዱ መልካም ነው። ቀጥሎስ አስፈራርቶ ባትሰግዱ ግን 7 ቶን ወደሚነደው 7 እጥፍ ወደሚነደው ወደ እቶን እሳት ትጣላላችሁ። በኋላ ሲይዟቸው እስኪ ገፈትሯቸው ድረስ ያውም ቃል በቃ እንደዚህ ብሏል፣ ከጄ የሚያደናችሁ ማን እንደሆነ አያለሁ። ንጉስ ነኝ ብሎ አቅም አለኝ ብሎ 3 ወጣቶች ናቸው ብሎ ለእግዚአብሔር ብቻ ነው ስግደት ስላሉ እንደዚህ አድርጌ ነው ምከታችሁ ብሎ አስፈራም። የነሱም መልስ ንጉስ ሆይ ምንድነው እየጠየቀን ያለው? ስለ አምላካችን ችሎታ ነው። ይችላል አይችልም ከሆነ የምናመልከው አምላክ ከዚህ ከሚነደው እቶን እሳት ምን ያደርገናል? ያድነናል። ግን ምናልባት በዚህ መካከል ፍቃዱ ሆኖ እንድናልፍበት ወይ የተለየ ሌላ ጉዳይ ቢኖራው ባያድነንም ግን አልቻለም። በሱ እጅ ላይ አይደለም ያሉት። የነሱ ነገር እግዚአብሔር እጅ ላይ ነው ያለው። እሱ አይደለም ያስፈራው። ጭራሽ አብሯቸው በእሳቱ ላይ የተመላለሰ የሰውን መልክ የሚመስል ያለው የተባለ አለ ጌታ ኢየሱስ አለ አምላክ። ሃማ መጽሐፍ አስቴር ላይ ነገር የተሳካለት የሚመስለው እሱ ነው። መብት ያለው የሚመስለው እሱ ነው። እጁ ላይ እንደፈለገ መርዶክዮስንና የአይሁድን ሕዝብ ሊያጠፋ የሚችል የሚመስለው እሱ ነው። ንጉሥ ጋር ቀርቧል። እሱ ነዋ ግንድ እያሰራ ያለው፣ ክፋት እየጎነጎነ ያለው። መርዶክዮስ እኮ ምንም አይደለም ያደረገው። እኔ አልሰግድም ለእግዚአብሔር ብቻ ነው ያለው። አጠፋዋለሁ ብሎ ጨርሻለሁ ብሎ። ግን እንደዛ አይደለም። ሃማ አይደለም የሚያስፈራው። ነገር ባለቀ በሚመስል ሰዓት ጣልቃ የሚገባ የሚያስፈራ አምላክ አለ። ነገር አገለባብጦ ታሪክ ተገልብጦ ንጉሥ ለሚወደው እንዲህ ይደረግለታል ተብሎ ሙሉ ቀን በፈረስ እስኪያዞረው ድረስ እንዲሁ ሊያስደረገ። አትፍሩ። የሚያስፈራ እግዚአብሔር ነው። ከተፈራ አይቀር ሊፈራ የሚገባው እግዚአብሔር ነው። ልንሸነፍለት የሚገባው እግዚአብሔር ነው። ሌላውስ በሙሉ ያለ እግዚአብሔር እውቅና ምንም ማድረግ አይችልም። ሐዋርያት ሥራ ምዕራፍ 23 ላይ የምታስታውሱ ከሆነ ቁጥር 12 አካባቢ ጳውሎስን ካንገለው አንበላም አሉ። ብዙ ነን ብለው አቅም አለን ብለው አንድ ብቻውን ነው ጳውሎስ ብለው ታስሯል ብለው
አሁን ምቹ ሁኔታ ላይ አይደለም ብለው ሳንገድለው አሉ የቀኑ መስሏቸው ስለ ሃይማኖታቸው። አንድ ብላቴና ልጅ ልኮ እኮ ነው ያስመለጠው። አረ የሚያስፈራው እግዚአብሔር ነው። የከበበን አይደለም የሚያስፈራው፣ ሰው አይደለም የሚያስፈራው፣ የዛት አይደለም የሚያስፈራው። ስሙ እናንተ ደቀ መዛሙርት፣ ስሙ እናንተ ወዳጆቼ፣ በቀጣይ ስደት ሊመጣ ነው አይደለም ይላቸው። ግን አትፍሯቸው። ለምን? የእናንተ ነገር በእግዚአብሔር ዘንድ ጸጉራችሁ ራሱ የተቆጠረ ነው። የገበያ እንኳን ድንቢጥ ዋጋ እንኳን ይታወቃል። እግዚአብሔር ሳያውቅ ምንም ነገር አይሆንም። ሄሮድስ ጴጥሮስን ሊገድለው ፈልጎ ነበር፣ አይችልም። ንጉሥ ስለሆነ አይችልም። አሁን ሐዋርያ ሥራ ምዕራፍ 12 ላይ ሄሮድስ መጀመሪያ ያዕቆብን አስገደለው፣ አሰየፈው። የተሳካለት ይመስላል። ከዚህ ቀደም ስናገር ሳምታችሁ ሊሆን ይችላል። ታዲያ ሄሮድስ አያስፈራም? የታለ እግዚአብሔር? እኔ ግን እንደዚህ ነው የምረዳው። ያዕቆብ እስከዛ ሰዓት ድረስ ጨክኖ እስከ መሰየፍ ድረስ ራሱ የቻለው እግዚአብሔር ቢረዳው አይደል? እስከዛ ድረስ እግዚአብሔርን ማክበር፣ እስከ ሞት ድረስ፣ እስከ መሰዋት ድረስ በራስ ጉልበት እንዴት ይሆናል? እግዚአብሔር ስለማያውቅ ነው። እግዚአብሔርን ማክበር ራሱ የቻለው እግዚአብሔር ስለረዳው አይደል? ጉልበትማ ከፈለገ ልክ እንደ ትናንት ያዕቆብ ላይ እንዳደረገው ጴጥሮስ ላይም ለማድረግ ሞክሮ ነበር። ግን ማርቆስ እናት ቤት ብርቱ ጸሎት ሲጸለይ ምን ሆነ? ነፃ ወጣ። የኛ ነገር በእግዚአብሔር እጅ ነው። የሚፈራው እግዚአብሔር ብቻ ነው። ማንም ምንም ማድረግ አይችልም እግዚአብሔር ሳያውቅ። አንዳንዴ በህይወታችን የሆነ ነገር ሲያልፉ ምናልባት እግዚአብሔርን ካከበሩ፣ ዝርዝር ነገር መናገር አልችልም በጣም አሻሚ ሊሆን ስለሚችል፣ ግን ያለ እግዚአብሔር እውቅና አንዳችም ነገር በህይወታችን ላይ አይሆንም። እንደ ያዕቆብ አይነት በዛ ሁኔታ ራሱ በሞቱ አክብሮት ሲያልፍ እግዚአብሔር ሲረዳ፣ እግዚአብሔር ታማኝ ሲሆን፣ እግዚአብሔር ሲደግፍ ብቻ ነው። ትንሽ ነገር ልጨምር። በእርግጥ ሉቃስ ወንጌል ምዕራፍ 12 ቁጥር 4 ላይ ሰዎችን አትፍሯቸው ያለ ቢሆንም እኔ ግን ትንሽ ሰፋ አድርገን ብናይ ደስ ይለኛል። በምድር ላይ እኮ ስንመላለስ የሚያስፈራው ሰው ብቻ አይደለም። አንዳንዴ ሁኔታ ያስፈራል። ለምሳሌ ተፈጥሯዊ ሁኔታ ያስፈራል። ማርቆስ ወንጌል ምዕራፍ 4 ከቁጥር 33 ቁጥር 41 ጌታ ኢየሱስ ክርስቶስ መርከባታችኛው ክፍል ላይ ተኝቶ ሳለ ማዕበል መጣ ይሉታል። የመርከብ እኮ አካባቢ ሰዎች ናቸው፣ የባህር አካባቢ ሰዎች ናቸው፣ ኤክስፒሪየንስ ያላቸው። ከኤክስፒሪየንስ ውጪ፣ ከችሎታ ውጪ፣ ከትናንት ካለ እውቀት ውጪ፣ ከሁሉ ውጪ ሲሆን ግራ ሲገባቸው ጠሩት። ስንጠፋ አይገድህም ወይ? ስንጠፋ አይገድህም ወይ? ጌታ ኢየሱስ ተነስቶ እስቲ ላግዛችሁ አይደለም ያለው፣ ስማኝ በእናትህ ጸጥ በል ነው ያለው። ብዙ ክርክር አብሯቸው እስቲ በዛ በኩል ጎትቱ ምናምን አይደለም። ኢየሱስ ሲነሳ ከዛ የፈሩት ማዕበሉን ነበር። ስንጠፋ አገድህም ነበር። በቃ ማዕበሉ ጨረሰ። ማዕበሉን ነበር የፈሩት። ጸጥ በል ሲለውስ ፍርሃት ተቀየረ። ማን ይሄ ማዕበልና ወጀቡ የሚታዘዙለት? ዛሬ አንዳንድ የኢኮኖሚ መዋዠቅ ሊኖር ይችላል። የተለያዩ የሁኔታዎች የሚያስፈራ ማዕበሎች ሊኖሩ ይችላሉ። ግዴለህም አንድ ነገር ቅድሚያ ያደርግ። ከዛ በኋላ የእሱን ምክርና የእሱን ምሪት ተከትለህ የምታደርገው ይኖራል። የመጀመሪያ ግን ጥራው፣ ኢየሱስ በለው፣ ያላንተ አልችልም በለው፣ ይሄን ሲቹዌሽን ተመልከት በለው። ኢየሱስ ሲነሳ አብሮ ናስ በዛ በኩል ያዝልኝ አይልም። ጸጥ በል። ከሚያስፈራው ማዕበል የበለጠ የሚያስፈራ አንድ ድምፅ አለ። ማዕበልና ወጀቡ የሚታዘዙለት ስሙ የናዝሬቱ ኢየሱስ ይባላል። ሁኔታ ብቻ አይደለም እንደዚህ የተፈጥሯዊ ሁኔታ። ይህንን ግን የግድ የተፈጥሮ ብቻ ሳይሆን አንዳንዴ በዙሪያችን ያሉትንም ሲቹዌሽን አድርጋችሁ ተመልከቱት። ግን እንደዚህ ብቻ አይደለም የሚያስፈራው። አጋንንትም እኮ ይዝታል፣ ሊያስፈራራ ይሞክራል። እዚሁ ማርቆስ ወንጌል ምዕራፍ 5 ከቁጥር 1 እስከ 20 በተለይ ቁጥር 14 ላይ በጌርጌሶን ባለፈው ጊዜ አንድ ሰው ነበር፣ በብረት ይታሰራል፣ ይሰብረዋል። እና መጽሐፍ ቅዱስ ማንም አያልፍም ይላል። ማንም ማለት እኔም፣ አንቺም፣ እርሶም፣ አንተም፣ ማንም ማለት ማንም ነው። ማንም አያልፍም ነበር በዛ ይላል። የናዝሬቱ ኢየሱስ መጣ። ማንም አያልፍም በሚባልበት መንገድ ከአጋንንቱ ጋር ሌላ ግብግብ ውስጥ አይደለም የገባው። ገና ከሩቅ ሲያዩት ነው ለምን መጣ ያለ ጊዜያችን ልታጠፋን። አዟቸው አይደለም እዘዘን፣ እሪያ ውስጥ እንግባ እዘዘን። ያ ሁሉ ስም ማን ነው? ሌጎን እሪያ ውስጥ ገብቶ ድፍን ከተማ እኮ ነው የተጨነቀው። ይደለ ምን መጣብን? ከአጋንንት አይደለም የሚያስፈራው። ከአጋንንት ጉልበት በላይ የሆነ የሚንበረከክለት የሚንቀጠቀጥለት
በስሙ ስልጣን ደግሞ እንድናስወጣው ለአማኝ ዳግም ልደት ላገኙ የተፈቀደ አጋንንት አይደለም የሚዝተው። በምድሬ ላይ በኢትዮጵያ ላይ በዓለም ዙሪያ ላይ የአጋንንት ዛቻ አይደለም የሚያስፈራው አለ። ከዛ በላይ የሚያስፈራ ሲመጣበት ሲያዘው የሚያስወጣው አለህ ኢየሱስ። አሜን። አለህ ጌታ፣ አለህ ወዳጅ፣ አለህ ብርቱ አምላክ፣ አለህ የሚያስፈራ አጋንንት የሚንበረበርለት የሚገዛለት የተሸነፈለት አጋንንት አይደለም የሚያስፈራው እሱ የናዝሬቱ ኢየሱስ ነው። እግዚአብሔርን ደግሞ የምንፈራበት አፈራር ራሱን የጠበቀ መንገድ አለው። ወይኔ የምለው ሳይሆን ያ የፍቅር የምፈራው እውነት ነው የሚባል እሳት ነው፣ ግን ደግሞ አባቴም ነው። በሽታ አይደለም የሚያስፈራው። ብዙዎቻችን በተለያየ መንገድ ስለምናልፍ እያናናቅኩኝ ምናምን አይደለም፣ ግን ከበሽታው ጉልበት በላይ የሚያስፈራ አንድ ስም አውቃለሁ። ከስም ሁሉ በላይ ስልጣን የተሰጠ ምላስ ሁሉ የሚናገርለት የሚመሰክርለት ጉልበት ሁሉ የሚንበረከክለት አንድ ስም አለ። አንድ ወዳጅ አለ፣ ጌታ አለ። ከበሽታ በላይ የሆነ በሽታን እያቃለልኩ አይደለም። ሲቹዌሽንስ የምናልፍባቸውን እያቃለልኩ አይደለም። አጋንንት አንዳንዴ ባላመኑ ሰዎች ላይ የሚያደርገውን ነገር ባመኑ ሰዎች ላይም ዲሲቭ ለማድረግ የሚታገለውንና ቢችል የሚውጠውን ፍለጋ የሚዞረውን የሆነ ነገር ለመተናኮል የሚሞክረውን እየናቅኩ አይደለም። ከሱ ግን የበለጠ ኃይል አለ። የምፈራው አንድ አለ። ወጣትነቴን የሰጠሁት ዕድሜን የሰጠሁት የተሸነፍኩለት የምፈራው ሰው አይደለም ያለው። አከብራለሁ፣ ወዳለሁ። የምፈራው አጋንንት የለም። የምፈራው ሁኔታ አይደለም ያለው። ሰው ስለሆንኩ አንዳንድ ቀን የሚነቀንቁኝ ነገሮች ቢኖሩ የምፈራው በሽታ የለም። በሽታ ሲመጣ እንደ ቀላል ነገር አየዋለሁ እያልኩኝ እየተመጻደቅኩ ባይሆንም ግን አንድ ነገር አውቃለሁ። ከኔ ፍርሃት በላይ ከሁኔታ በላይ ካንቀጠቀጠኝ በላይ እኔ ስፈራ እኮ እግዚአብሔር አብሮኛ ይፈራል። እኔ ስደነግጥ እኮ በሰውኛ ቋንቋ ነው የምናገረው፣ እግዚአብሔርም አብሮ አይደነግጥም። እኔ የሚይዘው የምጨብጠው ሲጠፋኝ እግዚአብሔርም አብሮኝ ምን እናርግ ብሎ እኮ አይማከርም። ከበሽታ ጉልበት በላይ ነው አለ። ያለ እግዚአብሔር ፍቃድ አንዳች ነገር በህይወቴ ምንም ነገር አይሆንም። አትፍሩ አለ እግዚአብሔር። ከፈራችሁ አይቀር እሱን ፍሩ። እዚሁ ማርቆስ ወንጌል ምዕራፍ 5 ከቁጥር 25 እስከ ቁጥር 34 ያቺ 12 ዓመት ሙሉ ደም የሚፈሳት ሴት እሄዳለሁ፣ እነካዋለሁ፣ እፈወሳለሁ። እውነትም ኃይል ወጣ። ሰዎች እንዳትነካቸው እንዳይረክሱ ከሚርቁት ይልቅ ኢየሱስ ውስጥ ያለ የመፈወስ አቅም ይበልጣል። የኔ ወዳጆች ደጋግሜ ነው የምናገረው፣ አትፍሩ፣ ሰው አትፍሩ፣ ሁኔታ አትፍሩ፣ አጋንንት እንዳትፈሩ፣ በሽታን እንዳትፈሩ። ግን አንዳንዴ ሰዎች ሲዝቱ፣ ግን አንዳንዴ ሁኔታው፣ ግን አንዳንዴ የበሽታ አቅም እንደው ዝም ብለን በቃ እንመጻደቅ ምናምን እያለን ኖ አትፍሩ ያለን ጌታ የሚያስፈራ ሲቹዌሽን እኮ ስላለ ነው። ግን ከሚያስፈራው በላይ እንደ ቀላል ባላየውም ሲቹዌሽኑን ከሚያስፈራው በላይ ግን የበረታ ወዳጅ አለኝ፣ አባት አለኝ። ሁሉ ነገር እኮ ተሰብስቦ አስፈራርቶ ጭራሽ ምን ላይ ነው የሚያርፈው? ሞት። ግን ከሞትም በላይ ነው። ሞት አይደለም የሚያስፈራው ኢየሱስ ነው። የኢያኢሮስ ልጅ ሞት አይደል ጠርቶት ጉዞ ጀምሮ መሀል ላይ 12 ዓመት ደም የሚፈሳት ሴት የእሷ ፈውስ ሲከናወን የእሱ ቤተሰቦች መጡና የኢያኢሮስ ቤተሰቦች አታድክመው አሉት። ጥሩ ነበር አጀማመር፣ ጥሩ ነበር መንገድ፣ ግን አንፎርቹኔትሊ ሞተች፣ በቃ ተው አሉት። የኢየሱስ መልስ ደስ ይለኝ። በእናትህ ስማኝ ኢያኢሮስ፣ እመን እንጂ አትፍራ። ኢያኢሮስ አቴንሽን ወደ እኔ፣ ሌላ ነገር አትስማ፣ ተመልከት እኔ ጋር። እመን እንጂ አትፍራ። ዙሪያውን አትመልከት። ኦፍኮርስ የሰማኸው ነገር የሚያስፈራ ነው። እመን፣ እኔም ተመልከት። እኔ እኮ የበሽታ ብቻ ፈዋሽ ሳልሆን፣ እኔ እኮ አጋንንት አስወጪ ብቻ ሳልሆን፣ እኔ እኮ ማዕበል ብቻ ማስቆም ብቻ ሳልሆን፣ የሞተም የምቀሰቅስ ነኝ። ሄዶ ቀሰቀሳት። ከሞት በላይ እንደዚህ አድርጌ ልዝጋ። ኧረ የባሰበት ደግሞ አለ፣ የዘላለም ሞት። ኧረ አለ ከሁሉ በላይ የሚያስፈራ የዘላለም ሞት። እሱ ራሱ ሊያስፈራ አይችልም። ለምን? ኢየሱስ ድል አድርጎታል። ሞት በገባለት ቁጥር እያረገ ነበር የሚወስደው። ሞት በገባለት ቁጥር እያረገ ነበር የሚወስደው። ሞት ባገኘ ቁጥር እያረገ ነበር የሚወስደው። የሆነ ቀን ግን አድርጎ መያዝ አልቻለም፣ ተፋ። ከሞት ጉልበት በላይ የሆነ የትንሣኤ ጉልበት ሞት አልያዘውም ኢየሱስ። ለዚህ ነው አየህ፣ በእሱ ለሚያምኑ በመስቀሉ ስራ ላመኑ
አምነው ለጸደቁ በአፋቸው መስክረው ለዳኑ አንድ ጉልበት አላቸው። አንደኛ ቆሮንቶስ ምዕራፍ 15 ከ54 እስከ 55 እንዳለ ሞት ሆይ መውጊያ የት አለ? ሲኦልስ ድል መንሳት የት አለ? ትጓደድበታለህ። ሞት ፍርሃትህ አይሆንም። ሞት ማስፈራሪያ አይሆንም። ያውም የዘላለም ሞት። ይሄኛውማ ሞት የእውነት እግዚአብሔር ይርዳ እንዲን ጨምሮ ይሄኛውማ ሞት በደንብ ሲገባ በአንተ ያለውን ነገር መጨረሻው ሲገባ እኮ ወይኔ መጣ ሄደ ምናምን ብለህ የምትፈራው ማስፈራሪያ አይደለም የሚሆነው፣ ትራንስፖርት ነው የሚሆነው። ቅዱስ ቃሉ እንደሚል ፕራክቲካሊ ህይወታችን ላይ ሲመጣ እንደዛ ይሰማናል ወይ? ምናልባት እንጃ። ግን ወደዚህ እውነት ነው ማደግ ያለብን። ልክ ፊልጵስዩስ 1:21 ላይ ሐዋርያው ጳውሎስ ሁለት ነገሮች ነው የሚናገረው። በሁለት ምርጫ አለው። እኔ ብሄድ ነው የሚሻለኝ፣ ጌታዬን ፊት ለፊት ባይ፣ ከጌታዬ ጋር ብኖር፣ ከሰነበት ከቆየው ካገለገልኩ ነው ይላል እንጂ ሞት ፍርሃቱ አይደለም። ሐዋርያው ጳውሎስ ከሰነበተ ለሌላ ነገር ሳይሆን መሰንበትና የሆነ ነገር አምሮት ሳይሆን ካገለገልኩ ጌታ በእኔ የምትሰራው ካለ እንጂ ይሄኛው ሞት ፍርሃቱ አይደለም። እውነትም ለዛ ነው ሁለተኛ ጢሞቴዎስ ምዕራፍ 4 ላይ የመጨረሻ መሰያዊ ጊዜ ሲመጣ ኧረ ወይኔ ጉዴ አይደለም ያለው። በእምነት መንፈሳዊ ልጄ ላለው ለጢሞቴዎስ በግልጽ ሁኔታ ነው የተናገረው። አሁን እኔ ልሰዋ ነው፣ ግን መልካሙን ገድል ተጋድያለሁ፣ የኔን ሩጫ ሳይሆን ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። አሁን አክሊል ነው የሚጠብቀን። ልክ በቃ የሆነ ትራንስፖርት ሊሳፈር እንደተዘጋጀ ሰው እንደዚህ ብዬ ልጨርስ። ክብር ለኢየሱስ ይሁን። የጌታ የወዳጅ ምክር ለእናንተ ለወዳጆች፣ ለእናንተ ለደቀ መዛሙርት ይህን ነው የምለው። ምን አትፍሩ። እንዴት? የእናንተ ነገር በእግዚአብሔር ዘንድ የተያዘ ነው። ሰውም ቢሆን አዎ፣ እኛ ደግሞ እያሰፋን አይተን፣ ሁኔታም ቢሆን አዎ፣ አጋንንትስ ኧረ አዎ፣ በሽታ አዎ፣ ሞት ራሱ ከዚህ ዓለም መለየት ሞት አዎ፣ የዘላለም ሞትስ አትፍሩ። ለምን? አለ የበረታ አለ ከዚህ ሁሉ በላይ የሚያስፈራ፣ ከሚያስፈራው በላይ የሚያስፈራ ጌታ አብሮን አለ። ግን እንቃቸዋለን እንትን እያልን ነው? ኖ፣ ሁኔታዎቹማ ሊያስፈሩ ስለሚችሉ ነው አትፍሩ ያለን። ግን ከሚያስፈራው በላይ የሚደግፍ ጌታ አለን። እግዚአብሔር ይርዳ። እንጸልይ።